የጽናት ቤተሰቦች ተመልሰናል። እንግዲህ እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን። የጽናት ሚዲያ ነው። እንግዲህ የተለያዩ ሀሳቦችን ዛሬም እንደ ትናንቱ ያው የተለያዩ የሚሰማንን ሀሳብ ወደ እናንተ እናደርሳለን። ሀሳቡን ስናነሳ ከሚታየን አኳያና ጠቃሚ ከሆኑ ሀሳቦች ነው ሁልጊዜ ሀሳብ የምንለዋወጠው። እዚህ ላይ እናንተም የራሳችሁን ግብዓት ሀሳብ መስጠት ትችላላችሁ። የጽናት ቤተሰቦች ዛሬ ቀጥታ አፋብን ጎንደር እንገባለን። ጎንደር በቅድሚያ እንኳን ደስ አላችሁ እንላለን። አንድ መሆናቸው ያው ብዙ ጊዜ እዛ አካባቢ ያለው አንድነትና ስንጥቃት እውነት ለመናገር እኔ በግል አይገባኝም። ክፍሉ ከምን የመጣ እንደሆነ ብዙ አላቅም፣ መረጃ የለኝም። ግን የሚያከፋፍል የአማራ ጥያቄ ብሎ ለወጣ ታጋይ የሚያከፋፍል ጥያቄ አላቸው ብዬ አላስብም። በዋናነት የትግሉ ጉዳይ የሚያሳስበው። ስለዚህ በጥያቄው ላይ ምናልባት የማያስማማቸው ጥቃቅን ጉዳዮች ካልሆኑ በስተቀር ካሰላለፍ፣ ከፖለቲካ ትግሎች፣ ከአደረጃጀት፣ ከኃላፊነት ካልሆነ በዋና በመርህ ጉዳይ ላይ ልዩነት አላቸው ብዬ አላስብም። ለማንኛውም አንድ ሆነናል የሚለው ጥሩ ነው፣ በጣም ጥሩ ነው። አንድነታቸው በሁሉም አካባቢ በተለይ የተከፋፈለው የአፋብን ውስጥ ያለ ያሰላለፍ ጉዳዮች ወይ የተለያዩ ግጭቶች ካሉ ወደ አንድ መምጣቱ ለትግሉ በጣም ከፍተኛ ጠቃሚነት አለው ብዬ አስባለሁ። ዛሬ የምናነሳው ከመግለጫቸው ተነስተን ነው። ከመግለጫቸው ተነስተን በርዕሱ እንደምታዩት የፖለቲካ ስልት የድርጅት ክሽፈት አፋብን ጎንደር አፈገፈገ ወይስ ተጠናከረ የሚለው ነው። ለዚህ ጥሩ መነሻ ሀሳባችን እንግዲህ በዋናነት ትንሽ የመግቢያ ያህል በተለይ ካገዛዙ ባህሪዎች እንደዚሁም ከአማራ የህልውና ትግል እና ካለበት አደጋ እንዴት መውጣት ይችላል፣ ፖለቲካዊ ስልቶቹና ድርጅታዊ ቁመናው ከመርህ ጥያቄዎቹ ምን ይመስላል የሚለውን ለማየት ካገዛዙ ባህሪ ትንሽ እንፈትሸው። ኦህዴድ ብልጽግና በዋናነት ባህሪዎቹ ምንድን ናቸው? ፖለቲካዊ ኤሌመንቱ ምንድን ነው? እሱ ማጥናት ያስፈልጋል። የፖለቲካ መሰረቱ በዋናነት በግጭት ላይ የተመሰረተ እና በልዩነት ላይ የተመሰረተ ትርፍ ማስላት ነው። ኦህዴድን መጀመሪያ ገምገም። በተለይ አማራ የሆንክ ሊቅ መጀመሪያ ከትግል ወደ ትግል የወጣቸው ሰዎች ከጠላት አሰላለፍና ከፖለቲካ ፍላጎት ነው ያንተን አሰላለፍ የምትቀይረው። ስለዚህ የጠላትን ፍላጎት ኦህዴድን ስናየው በዋናነት አብይ አህመድ ትናንት ደብረ ማርቆስ መጥቶ ጥሩ ምሳሌ ተናግሯል። አባቶቻችሁ ነው የሚለው፣ አባቶቻችን አይደል፣ አባቶቻችሁ እና አባቶቻችን፣ የነሱ አባትና የኛ አባት የሚል ካታጎሪ አለ። አብይ አህመድ በህሊናው የሚያስበው ኦህዴድ የሚያስበው ነው። ኦህዴድ የሚያስበው ደግሞ የፖለቲካ መሰረቱና እድገቱ የሚያስበው ነው። ይሄ ቡድን ታዲያ በኢትዮጵያ ፖለቲካ ላይ አንደኛ ተጫዋች ለመሆን ሲፈልግ ሊቀናቀኑ የሚችሉ ኃይሎችን በመከፋፈልና በጦርነት በማጥቀቅ የኃይል ሚዛንን ማስጠበቅ የሚል ስሌት ነው ያለው። አንዱ ስሌት የሴራ ትንተና ነው። አማራውን ማጋጨት ነው። እርስ በርስ ማታኮስ ነው። ከሌላው ኃይል ጋር አብሮ ትብብር ውስጥ እንዳይገባ ነው። አማራው በራሱ የፖለቲካ ኮዝ እንደሌለው ማሳየት ነው። አድርባይና አስመሳይ የአማራ ሊቅን በዙሪያ በማሰለፍ ራሱ አማራውን የፖለቲካ መሳሪያ አድርጎ መጠቀም ነው። ስለዚህ ኦህዴድ በልዩነት ላይ የተመሰረተ ጥቅሞቹን የሚያሰላ የፖለቲካ ሊቅ ነው። ይህን ሊካየለው አማራው በዋናነት ከህልውና ጥያቄ የሚነሳ ፖለቲካዊ ጥያቄዎች መልስ ማግኘት አለብኝ ብሎ ወደ ጫካ የወጣና በነፍጥ ትግል የሚታገል ሊቅ የጠላትን ግምገማ በደንብ ስለተረዳው ወደ ጫካ ወጥቷል ብለን እንያዘው። ሀሳቡ ይሄ። መቼም ያልተረዳ ሰው ጠመንጃ ያነሳል። ለመሞት የሚሰለፈው ስለገባው ነው። የገባው ሊቅ ለህይወት መስዋዕትነት ራሱን አሳልፎ ሲሰጥ በዋናነት ከአማራ የህልውና ጥያቄዎች የሚነሱ መሰረታዊ ኤሌመንቶች መልስ እስኪያገኙ ድረስ አገዛዙን ወይ በማስገደድ ወይ በማሸነፍ ጥያቄዎቻችን
የፖለቲካ ጥያቄዎቻችን በዘላቂነት መልስ እንዲያገኙ ትግል የሚያስፈልገው አይደለም። የምንታገለው ፖለቲካዊ ትግል ነው። የመንግስት ሰማያት ትግል አይደለም። የንስሐ መንገድ አይደለም። የምንታገለው በምድር ላይ ባለንበት የተፈጥሮ ህግጋት ላይ ጥቅሞቻችን የሰው ልጅ ህግና መዋቅር አዘጋጅቶ አስተሳሰብ አውጥቶ ስለቀማል። እሱም በአስተሳሰብ ነው የምናፈርሰው። እሱም በአስተሳሰብ ለማፍረስ አስቻይ ሁኔታ ስለሌለ በኃይል ለማፍረስ ተሰባስበናል። ስለዚህ ስርዓቱ ያስገደደን ዋነኛ ምክንያት አስተሳሰቡን በሰላማዊ መንገድ ሳይሆን በኃይል ለመቀየር አስገዳጅ ሁኔታ መሬት ላይ ስላለ ወደዛ ገባል። ይህንን ትግል የምንደግፈው በዚህ ምክንያት ነው። እዛ ውስጥ የተሰባሰበው የአማራ ልሂቅም በዋናነት አስገዳጅ ሁኔታ ነው። ስለዚህ የአማራ ህዝብ የምንለው መሰረታዊ የሆኑ ጥያቄዎች አሉት። ፖለቲካዊ ጥያቄዎች 1 2 3 ብሎ የሚቆጥራቸው እነሱን ለማስፈጸም ምን ያስፈልገዋል? ድርጅት ነው የሚያስፈልገው። ሐሳቡን ከያዘ በኋላ በሐሳቡ ላይ የሚያስማማውና በዛ የተሰባሰበ የቃል ኪዳን ትስስር ያለው ድርጅት፣ ፖለቲካዊ ድርጅት ስርዓቱ እውቅና የሚሰጠው ሳይሆን ከመሰረቱ ከፖለቲካ ማህበረሰቡ የሚሰጠው ፖለቲካዊ ቅብሉነት ያለው ድርጅት ነው። አፋብህን የተመሰረተው በጣም በብዙ ውጣ ውረድ በዚህ ምክንያት ነው። ችግሮች ነበሩ። አዎ እሱ ችግሩ በውስጥ በኩል ያለ ያሰላለፍ እንደዚሁም ያስተሳሰብ የተለያዩ ችግሮች ተፈጥሮ በትግሉ ላይ ያለ ያደረ ኢጎ እና የተለያዩ አሰላለፎች ከራስ ፍላጎት የሚመጣ ብዙ ትንተና ሊያሰጡ ይችላል። የጽላ ቤተሰቦች ሀሳብ አስተያየት የምትሰጡ ከልብ እናመሰግናለን። ሀሳባችን እንዳይቆራረጡልን ነው። ይሄ ሁሉ ስናየው በትግል ውስጥ የተለያዩ አመለካከቶች እየተንጠባጠቡ እንዲመጡ ተፈጥሯዊ ሂደቱ ያስገድደዋል። የትኛውም ትግል አስገዳጅ ሁኔታ አሸናፊ ሆኖ የሚመጣው የመጨረሻው ሀሳቡን ይሰበስበዋል፣ ድርጅቱን ይሰበስበውና አንድ የሆነ ድርጅት ይፈጥራል። ስለዚህ የአማራ ትግል ከመነሻው ገና ቢያንስ ተወልዶ ያደገ ልጅ እንኳን አይደለም፣ ገና በእቅፍ ላይ ያለ ልጅ ነው። ስለዚህ የአስተሳሰብ ግጭቶች አሉ። እነዚህ የአስተሳሰብ ግጭቶች፣ የድርጅት ግጭቶች፣ ያደረ ታሪኮች፣ የተለያዩ ፍላጎቶች አሉ። እነዛን ፍላጎቶች እያስታረቁ መምጣት የሚቻለው ግን ፖለቲካሊ በድርጅት ማዕቀፍ ውስጥ ድርጅት የምንለው በዋናነት ፍላጎቶቻችን በህግና በመርህ እንድንገዛበት ነው። ከዛ ውጭ ማንም ሰው ተነስቶ ድርጅት መመስረት ይችላል። 3 4 ሰው ጫካ ገብቶ እኔ ሎጎ አለኝ ስም አውጥቶ ድርጅት ነኝ ማለት ይችላል። እሱ መብቱ ነው። ህዝቡ ግን አያውቀውም። ድርጅት የሚያስፈልገው ፍላጎቶቻችን፣ ጥያቄዎቻችንን በድርጅት ውስጥ ለማስፈጸም በመርህና በህግ መስማማት ነው። ሌላ የለም። በዓላማ ከተስማማን በህጉና በአፈጻጸሙ ጉዳይ ላይ የምንስማማበት አንድ መሰረታዊ የሆነ መሳሪያ ስለሆነ የጠላትን ግምገማ ከወሰን ነው አብይ አህመድ እዚሁ ትላንት ደብረ ማርቆስ ላይ የተናገረው አንዱን ህዝብ ከአንዱ ህዝብ ለማጣላት ከአፄዎቹ ጀምሮ ያደረጉባቸውን ወቁ የሚለው የዛሬ 150 ዓመት ታሪክ መዞ ያመጣው ምን ፈልጎ ነው ስንል ግጭት ከማን ጋር? ከሌላው ማህበረሰብ ጋር። አባቶቻችን የሚለው የሱ አባት አይደለም። አድዋ 00 ብሎ አዲስ አበባ ላይ የሚያከብረው አባቶቻችን ሲል ነጥሎ ነው የሚያከብረው ባሳሰብ። ይሄ ቡድን የአማራን ዋነኛ ጥያቄዎች መሰባበርና መበታተን ፍላጎቱ። ብዙ የሴራ ትንተናዎችም ደግሞ አሉት። ስለዚህ አፋብህን ካገዛዙ ከጠላት የሚመጣ ፖለቲካሊ የሴራ ኮንስፓይረሲ ተንትኖ ፍላጎቶቹን አይቶ አሰላለፉና ድርጅታዊ ቁመናውን ከህዝባዊ ጥያቄዎቹ ከመርህ እየተነሳ ራሱን እያጠናከረ መምጣት በዚህ ድርጅት ውስጥ የተሰባሰቡ የተለያዩ ኃይሎች ግዴታ ነው። ይህንን በቃል ኪዳን ተስማምተው አፋብህን የአማራ ብሔራዊ ንቅናቄ ሲመሰረቱ
የአማራ ፋኖ ብሔራዊ ንቅናቄ አራቱም ቀጠናዎች የነበረው አሰላለፍ ወደ ውህደት ነው የተቀየረው። እኔ እስከማውቀው ድረስ ውህደት ነው። በውህደት ውስጥ ታዲያ አንድ ድርጅት ሲዋሃድ የሚዋሃደው አስተሳሰቡ፣ የሰው ኃይል፣ ማቴሪያሉ ነው የሚዋሃደው። አስተሳሰቡ ውህደት ፈጽሟል። የሰው ኃይሉን በተመሳሳይ ያለው ቁሳዊ የሆነ ማቴሪያል ተተኳሽም ይሁን መሳሪያ መሪ ፈጥሯል። ሴንትራል ኮማንድ የሚል ማዕከላዊ ኮሚቴ አደራጅቷል። ወደ ታች አልወረደም። እሱ ቴክኒካል ጉዳይ ነው። ድርጅት የሚል ሲምቦል አምጥቷል። መሪ ፈጥሮ ይሄ እስከሆነ ድረስ ነው የመጀመሪያው ጥያቄያችን። በዚህ ድርጅት ውስጥ ፍላጎቶቻችንን በዲቤት ማስፈጸም የግድ ያስፈልጋል ማለት ነው። ፖለቲካሊ አንድ ድርጅት መጀመሪያ ድርጅት የሚያስብለው በመርህ ደረጃ እዚህ ላይ ሲስማማ ነው። ህግ የሚባል ነገር የሚወጣው ለዚህ ነው። ፕሮግራም እና ደንብ የሚወጣው አንዱ ይሄ ነው። በደንባቸው ላይ የተቀመጠ ህግጋት አለ። እንዴት የአብላጫ ድምፅ ውሳኔ ማስወሰን እንደሚቻል የተስማሙበት የቃል ኪዳን ሰነድ አለ። ስለዚህ የተለያዩ ሀሳቦች ወደ ማዕከላዊ ኮሚቴው መጥቶ ተወያይተውበት የሚስማሙበት አጀንዳ ላይ ያስፈጽማሉ፣ ወደታች ያወርዱታል። የማይስማሙበት አጀንዳም ከሆነ አብላጫ ድምፅ ያገኘው ወይም አሸናፊ የሆነው ሀሳብ የማስፈጸም ግዴታ የሁሉም ሰው ነው፣ በተስማማበት ባትስማማበት። አፋብን ውስጥ እየታየ ያለው ምንድን ነው? ዛሬ ሀሳቤ በዋናነት ጎንደር ላይ ታዲያ ምን ታየ? ጎንደር ላይ 5 ጥያቄዎች ወጥተዋል። አንድነታቸው ላይ ችግር የለብኝም፣ እሱ ትክክል ነው። የትኛውን ቦታ ላይ የተከፋፈሉ ኃይሎች ካሉ ወደ አንድ መሰብሰብ ግዴታ ነው፣ ውዴታ ሳይሆን ግዴታ ነው። እነዚህ 5 ጥያቄዎች ግን ቢያንስ የአማራ ግዛት እንደዚሁም በአማራ ሕዝብ ላይ በጠላትነት ከሌላቸው ኃይሎች ጋር በኢትዮጵያ ሉዓላዊነት አንድነት ከማይደራደር ጋር ሕገ መንግስቱ መቀየር አለበት ብለው ከሚያምኑ ጋር ከብሔራዊ ጥቅም ጋር እንደዚሁም ልዩነት የሌላቸው ኃይሎች አብረን መስራት ችግር እንደሌለብን በማለት 5 ጥያቄዎችን ቁልፍ ጥያቄዎችን በማስቀመጥ መግለጫ ሰጥቷል። እነዚህ መግለጫዎች የጎንደር በላይ እዝ መግለጫዎች ሳይሆኑ የአፋብን መግለጫዎች ነበረ መሆን ያለባቸው። አየህ፣ የመሪ ጥያቄ ሲመጣ፣ ድርጅት ሲመጣ፣ መሪ ሲመጣ፣ ሴንትራል ኮማንድ ሲመጣ፣ እንደዚህ አይነት ጥያቄዎች ሲመጡ በድርጅት ማዕከላዊ ኮሚቴ ውስጥ አልፎ ዲቤት ተደርጎበት፣ ለምሳሌ ካሰላለፍ አኳያ ከስትራቴጂ ጥቅም አኳያ ምን ይመስላል ብሎ መገምገም የአፋብን ድርሻ ነው። አፋብን ይሄን ገምግሞ ጠቃሚ የሆነውን አሰላለፍ ወቅቱ ከሚጠብቀው ፖለቲካ ትንተና ጋር ከአገዛዙ ቁመና ጋር ከሌሎች ኃይሎች ጋር እንዴት ነው የምንተባበረው፣ ከህዝባዊ ጥያቄዎቻችን ቁልፍ ከሆኑ ጥያቄዎቻችን እዚህ ላይ ልዩነት ካለ በልዩነት ይያዛል። ከሌለ ግን ጥያቄውን በራሱ ተቀብሎ ይህንም በመግለጫ ፑሽ ማድረግ ያለበት ዋናው የድርጅቱ ሲምቦል ነው፣ ድርጅቱ ነው እንጂ ቀጠናው አይደለም። ቀጠናው ታክቲክ ነው፣ አደረጃጀት ነው። አሁን አፋብን ብሎ ሲመጣ ጎንደርስ ወደ ታክቲክ ተለውጧል። የአደረጃጀት ስልት ነው እንጂ ድርጅቱ በራሱ አይደለም። የድርጅቱ አቋም ብቻውን አይወስንም። ቴዎድሮስዝ ሲባል ታክቲክ ነው፣ ወደ ታክቲክ መጥቷል። ቀጠናዊ የሆነ አደረጃጀት ነው። ሸዋ በተመሳሳይ አሳምነው ሚኒሊክስ በአማራ ጥያቄዎች ዋነኛ ሲምቦል ላይ
ማዕከላዊ ኮሚቴው የሚወስነው ውሳኔ ድርጅቱ በመግለጫ ያወጣል። ድርጅቱ በመግለጫ ሲያወጣ ወይ በሊቀመንበሩ ወይ በቀጥታም ሊወጣ ይችላል። ጎንደር እዝ ላይ በላይ እዝ ላይ እነዚህ 5 መሰረታዊ ጥያቄዎችን ሲያወጣ አፋብህንን ከመርህ ጥያቄ አፈንግጦ ወይም ድርጅቱ ላይ የመርህ ጥያቄዎች እንዲነሱ ያደርጋል። ለምሳሌ ሊቀመንበሩ ቅርብ ጊዜ ሰብሳቢው መግለጫ ሰጥቷል። መግለጫውን ራሱ ያንጠለጥለዋል። በድርጅቱ ውስጥ ያለው የኃይል አሰላለፍና ክፍተትን ያሳያል። ጠላት ይገመግመዋል። አንድነት የላቸው። አብይ አህመድ ይህንን ስለሚጠቀም አገዛዙ ይህን ሲጠቀም በቀጥታ ለሴራ ትንተና አመቺ ይሆናል። ክፍፍል ውስጥ እንዲገባ ካድሬው የፖለቲካ ስራ ይሰራል። አንጃ እንዲፈጠር ምክንያት ያደርጋል። በራሱ ሊቀመንበር ተብሎ ማዕከላዊ ኮሚቴ ተብሎ የሰየመ ድርጅት በማዕከላዊ ኮሚቴ ውስጥ ያልታየ ጥያቄ ከሆነ እንዲታይ ፑሽ ማድረግ፣ ጥያቄውን ራሱ ወደዛ መግፋት፣ በጥያቄው ላይ አቋም መያዝ፣ በዚህ ጥያቄ ላይ በልዩነት መውጣት፣ የልዩነት አቋም መያዝ በራሱ ይቻላል። እዛ ድረስ መሄድ ይቻላል። ይሄንን ሲያደርግ አንድ ቀጠና ከድርጅቱ ከራሱ በላይ የድርጅቱን ህልውና ያስጠብቀዋል። በእኔ እምነት ፖለቲካሊ ነው የምናገረው። ጎንደር በላይ እዝ ብቻውን የአማራን ጥያቄ መሸከም አይችልም። ቴዎድሮስ እዝ ብቻውን መሸከም አይችልም። የአማራን ጥያቄ ሊሸከም የሚችል ሊቃን ተሰባስቦ መወሰን የማይችል ከሆነ በአስተሳሰብ እና በመርህ ላይ ማፈንገጥ ሲመጣ ድርጅታዊ መንጠባጠብ ይፈጠራል። እስከ ፍርሰት እስከ ብተና ድረስ ሊያዋልደው ይችላል። እኔ ብዙ ጊዜ በተለይ በዚህ በአማራው ሊቃን ላይ መጠናት አለበት ወደፊት የማስበው ድርጅት ለምንድን ነው የማይወጣለት? ማለት በጣም ብዙ ይደክማል ሊቁ። ብዙ የፖለቲካ በግል ነው በነገራችን ላይ በጋራ ተሰባስበን ድርጅት እኔ አላውቅም። ሁላችንም የየራሳችን ጡብ ነው የምናስቀምጠው፣ የየራሳችን ጠብታ ነው። በጣም ኮሚትመንት አለ ሁሉም ሰው በግሉ። ተሰባስቦ ግን ተቋም መመስረት ለምንድን ነው የማይችለው? ለምንድን ነው ያቃተው የሚል ጉዳይ በጣም እኔ መልስ ያጣውለት ጥያቄ ነው። አሁን ስናየው አፋብን ውስጥ ችግሮች አሉ የሚል ጉዳይ፣ ችግሮች ሊኖሩ ይችላሉ። ትክክል ነው። ከፖለቲካ ጥቅም አኳያ ሁሉም የየራሱ ስሌት ሊያሰራ ይችላል። ከመርህ አኳያ ግን መርህ መከተል የግድ ያስፈልጋል ብዬ አስባለሁ። እኔም ማምነው በዚህ ደረጃ የአማራ ሕዝብ የወጣበት ጥያቄ ማስፈጸም የአመራሩ ድርሻ፣ የተዋጊው ግዴታ ነው። የልሂቃኑ የደጋፊው ግዴታ ነው። እኛም ፑሽ ማድረግ ያለብን ግዴታ ነው፣ ውዴታ አይደለም። ስለዚህ መሬት ላይ ያሉትን ሰዎች የምንደግፈው ጥቅሞቻችን ያስጠብቁልናል ብለን ስለምናስቡ፣ መሬት ላይ ያሉትን ሰዎች ለመደገፍ የሚያስችልን ደግሞ ተቋም ሲኖራቸው፣ ተቋሙ ደግሞ በመርህ ጥያቄዎች ላይ ሲቆም ብቻ። የአማራ የህልውና ጥያቄዎች አሉ፣ ያልተመለሱ ያደሩ ጉዳዮች አሉ፣ የወሰን ጥያቄዎች አሉ። እነዚህ ሁሉ በነገ ጠዋት እጣ ፈንታችን ላይ አብረው የሚታዩ ናቸው። መልስ ማግኘት ግዴታ ነው። ከዚህ ጋር በተያያዘ የሚሰራ ፖለቲካ አሊያንስ ቢኖር እንደ ድርጅት የድርጅቱ አመራር በተለይ ይሄ ሴንትራል ኮማንዱ የሚሆን ሰብሳቢ ድርጅቱ ላይ ችግሮች ካሉና ጥያቄዎች ካሉ በዋናነት የሚቀድመው የህዝቡ አንድነት ሊያስተሳሰር የሚችለው የመርህ ጥያቄዎች ናቸው። ሁሉም የተሰባሰቡበት ጥያቄ ይቀድማል። እኔ የማስቀድመው እሱ የማስቀድመው የህዝቡን አንድነት።
በህዝቡ አንድነት ጥያቄ ላይ የድርጅቱ አንድነትም የተመሰረተበት ዋነኛ ፒራሚድ ስለሆነ እሱ ጥያቄ ቀይ መስመራችን ነው የሚለው መሰመር አለበት። እዛ ላይ ተመስርቶ የሚደረግ ፖለቲካሊ አሊያንስ ካለ ትብብሮች ካሉ አንድነቱን በማይሸረሽረው የጋራ ጥያቄ ላይ የሆነውን ዋነኛ መሰረት ይዞ አሊያንስ መፍጠር ይቻላል። አሊያንስ ለመፍጠር ግን የኛ ስምምነት ብቻ አይደለም፣ የሌላውም ስምምነት ያስፈልገዋል። የሌላው ስምምነት ጠያቂ ብቻ አይደለም፣ ጠይቆ መምጣት አለበት። ልመና አይደለም የያዝነው፣ ትግል ነው የያዝነው። በትግል ውስጥ እንሰጣለን፣ እንቀበላለን። የምንሰጠው በነገ ጠዋት እጣ ፈንታችን ላይ፣ እሱም በተመሳሳይ እሱም ጥያቄ አለው፣ እኛም ጥያቄ አለን። እሱም የሚጠይቀው ጥያቄ የጉዳት ጥያቄ ነው፣ እኛም የምንጠይቀው የጉዳት ጥያቄ ነው። የካሳ ጥያቄ ግን በነገ ጠዋት እጣ ፈንታ ላይ የምንወስነው ነው። ዛሬ ፖለቲካ ስልጣን እጃችን ላይ፣ ድርጅት የሚያስፈልገን ጥያቄዎቻችን መልስ እንዲያገኙ የምንጠቀምበት ብሪጅ ነው፣ ድልድይ ነው። ድልድዩ ላይ ቆመን የምንጠራው ሰው ሊኖር ይችላል። መምጣት የሱ ፋንታ ነው። መለማመጥ ግን የኛ ጉዳይ ነው፣ የኛ ጉዳይ ነው። ስለዚህ በድርጅቱ አመራር ላይ ያሉ ሰዎች መሰረታዊ የሆነ በህልውና ትግል ውስጥ በቀይ የተሰመረበት ጥያቄውን ለማስፈጸም ከጠላት ግምገማ የተነሳ ጠላት በዋናነት እየከፋፈለ ነው የሚያጠቃን፣ በየተራ ነው የሚወጋን የሚለው እኛ ብቻ የምንገመግመው ሳይሆን የትኛውም የፖለቲካ ሊቅ የሚገመግመው ተመሳሳይ ግምገማ፣ ተመሳሳይ የሆነ ጉዳት ነው። በተመሳሳይ ጉዳት ላይ እኛ መደራደር የሚያስፈልገን ዛሬ ላይ ቆመን በነገ እጣ ፈንታችን ላይ ብቻ ነው። ይሄ አንድ ጉዳይ ነው። ሁለተኛ ጉዳይ የመርህ ጥያቄዎች ናቸው። ድርጅትን ሊያቆም ይችላል። በድርጅት ውስጥ የተሰባሰቡ ሰዎች የተሰጣቸው የፖለቲካ ስልጣን በዋናነት የመንግስት ስልጣን ነው። የተሰጣቸው ስልጣን እዛው በተሰባሰቡበት ድርጅት ውስጥ በጋራ ስምምነት ያወጡትን የቃል ኪዳን ስምምነት ለማስፈጸም የሰጧቸው ስልጣን ነው። ስለዚህ የስልጣኑ ባለቤት በዋናነት የድርጅቱ ህልው ጥያቄ የሚያስጠብቀው የራሱ ጠቅላላ ጉባኤ ነው፣ የራሱ አባላት፣ ደጋፊው ምናምን አይደለም፣ ህዝቡም አይደለም። ስለዚህ አባልም አመራሩ ተሰብስቦ አቋም በሚይዝበት ጉዳይ ላይ አቋም መያዝ የግድ ያስፈልጋል። አቋም መያዝ ባልቻለበት ሁኔታ ግን ስልታዊ አደረጃጀት ወጥቶ የድርጅቱን ጥያቄ ሲጠይቅ ድርጅቱን በአስተሳሰብ ያፈርሰዋል፣ አመራሩን ያንጠለጥለዋል፣ መሪውን ያንጠለጥለዋል። ብቻውን እንደሆነ የሚያሳየው ስልጣን የለው፣ ተንጠልጣይ ነው። ይሄ አይነት መንፈስ፣ ይሄ አይነት የፖለቲካ ስዕል ደግሞ የሚጠቅመው ጠላትን ነው። የጠላት ኃይል ይህንን ስልታዊ የሆነ ትግል ይታገልበታል። የመጀመሪያው ስንጥቃቱን በማስፋት አሰላለፉን ማዛባት ይችላል። ሁለተኛው ማስከዳት፣ ማባበል። ሶስተኛው የሴራ ትንተና አድርጎ አንዱ እንዲያጠቃው። አራት አምስት እያልኩ ልደረድርልህ ይችላል። ይህ ውስጣዊ ያለመተማመን ሲፈጠር ድርጅቱ ውስጥ ከፍተኛ የሆነ ክራክ ይፈጠራል፣ መከፋፈል ይፈጠራል። መልሶ አማራው አሁንም ድርጅት አልባ የሆነ ጠላት በፈለገው መልኩ ይጫወትበታል። ከዛ በኋላ አሊያንስ ጥያቄ ብለህ እንኳን ብታስብ አንደኛ የሚፈልግ የለም፣ ራቁትህን። ሁለተኛ በኃይል እንኳን እንመጣለን ቢሉ ብቻህን፣ ፖለቲካሊ ተበታትናል። አንዱ ከአንዱ ጋር አይቆምም፣ ሊቁ ይሰነጣጠቃል፣ ድርጅት ይፈርሳል። ከዛ በኋላ ብቻህን ትጠቀል። ለምንድን ነው ፖለቲካ ስሌት የማንሰራው?
ማለት የፖለቲካ ሀሁ እኮ ያስፈልገናል ብዬ አስባለሁ። በዚህ ደረጃ ለምንድን ነው እኔ አስባለሁ። እንግዲህ በአማራ ትግል ውስጥ ይሄ የህልውና ትግል ከጀመረ ጀምሮ ድርጅት ማቆም ፈታኝ እንደነበረ ባለፉት 2-3 ዓመታት ማየት በቂ። ብአዴን በዋናነት የአማራ የህልውና ትግል ሳቦታጅ አድርጎ የለማፍረስ እንቅስቃሴው አንዱ ከጥቅሙ ነው፣ ከአማራ ጥቅም አይደለም። ሰሞኑን ደመቀ ሲናገር ተሰምቷል። አስለቃሽ ነው ብሎ የወልቃይት ኮሚቴ እንኳን መሰብሰብ አትችሉም ብሎ እኛን ታስወቅሳላችሁ እናንተ ቆለኞች ከዚህ ሂዱ ብለው ይከለክሉን ነበር። ዛሬስ የትኛው ብአዴን ነው ያለው? ዛሬ ደግሞ ያለው የድል አጥቢያ አርበኛ ሆኖ ወልቃይትን ሊሸጡት ነው የሚል ብአዴን ነው ያለው። አስለቃሹ ብአዴን ነው፣ ሊሸጡት ነው ብሎ ራሱን አርበኛ ሌላውን ባንዳ የሚያደርገው ብአዴን። በተመሳሳይ አብይ አህመድ አማራ ክልልን በጂኦግራፊ ለመከፋፈል ኦልሞስት የንድፈ ሀሳብ ትንተና ጨርሰው ወደ አፈጻጸም ለመሄድ ጊዜ እየጠበቁ ነው። አሁን እያሰጋው ያለው ይሄ ስጋት የተለያዩ ኃይሎች ተባብረው ሊመጡብን ይችላሉ። ኦሮማራ ብሎ እሱ ተባብረው እንደ የመጣው ስልጣን ሲይዝ ይሄ ቡድን ወደ ስልጣን ሲመጣ በዋናነት አማራውን እንደ መጠቀሚያ አድርጎት አመጣው። እንቦጭም ነቀለ፣ ከገዱ ጋም ውስኪ ጠጣ፣ ወደ ስልጣን መጣ። ወደ ስልጣን ከመጣ በኋላ ግን በአደባባይ መግለጫ ሰጠበት። ቁማሩን በልቻለሁ ነው ያለው። በልቻለሁ ብቻ ሳይሆን በሂደቱ ላይ የተሳተፉትን ሰዎች እስር ቤትም ስደትም ላካቸው፣ የሚቀሩትን ሰዎች ገደላቸው። ኦኬ፣ ይሄ ቡድን ነው ስልጣን ላይ ያለው። ይሄ ቡድን መገምገም ከቻልን ከዚህ ቡድን ጋር የምናደርገው ምንም አይነት ሰጥቶ መቀበል ሊያጠፋ ካልሆነ የአማራን አንድነት የሚቀበል አይደለም። መሰረታዊ የሆኑ ጥቅሞችንም የሚያስፈጽም ቡድን አይደለም። በሀሳብ ደረጃም ሀሳብ ሸጦ ወደ ስልጣን የሚመጣ ቡድን አይደለም። በቀውስ ላይ የተመሰረተ ትንተና ነው ያለው። ግጭቱ በዋናነት ህዝቡን ተራ በተራ አደቀዋለሁ ነው። በተለይ የተከፋፈለ ልሂቃን እበትነዋለሁ የሚል አቋም ይዟል። አማራው ባለፉት 30-40 ዓመታት የማዕከላዊ መንግስቱን ስልጣን ይዞ የከፋፈለው ህዝብ የለም። የከፋፈለው አስተሳሰብ የለም። በአስተሳሰብ የተከፋፈለ፣ በተቋም የተከፋፈለ ስርዓት ያዋለደው ባለፉት 30 ዓመታት ኦህዴድም ህወሓትም ናቸው። ህወሓት በሰነድ ኦህዴድ ባፈጻጸም። አሁንም ኢትዮጵያ ውስጥ ያለው ቀውስ ከዚህ አስተሳሰብና መዋቅር የሚመጣ አደጋ ነው። ይህ አደጋ አማራውን ዕዳ ውስጥ ከቶታል። አብይ አህመድ ደግሞ አደጋውን ተጠቅሞ የበለጠ አማራውን ማጥቀቅ የትግል ስልት አድርጎታል። የጽናት ቤተሰብ። ስለዚህ ልንገመግም የምንችለው ዛሬ ላይ ቆመን አደጋውን እንዴት እንቀንስ የሚል ግምገማ እንሰራለን። አደጋውን ለመቀነስ የምንችለው በዋናነት መደራጀት ስንችል ነው። ተቋም መፍጠር ስንችል ነው። ተቋም ስናከብር ነው። የተቋም አሰራር ስንከተል ብቻ ነው። የበለጠ ኮዙ የሚገባው የማህበረሰብ ክፍል ማንቃት፣ ማደራጀት ዋነኛ ኢለመንቱ ነው የትግሉ። ትግሉን ለመጨረስ ከጥያቄዎቻችን ከመሬት ጥያቄዎቻችን ላይ የተነሳ ስልታዊና ስትራቴጂክ አላያንሶች እንደ ሁኔታው እናየዋለን። ጥያቄ እናቀርባለን። ልምምጥ ውስጥ ግን አንገባም። ከራስ ቁመና የሚመጣ የኃይል አስተላለፍ መፍጠር እንችላለን። በዚህ ላይ ዋነኛ ጥያቄ የሚመጣው ቅርብ ጊዜ ከጽምዶ ከሚባል የኃይል አስተላለፍ ጋር ኦህዴድ የገባበት ችግርና ቅርቃር አለ። እኛ ድጋፍ እንሰጣለን። የምንደግፈው ፖለቲካዊ ድጋፍ ነው። አስልተን ነው የምንደግፈው። ዝም ብሎ በስሜት በምናምን የለም። ስልቱ ራሱ ይጠቅማል ብለን ስለምናስበው፣ ስልቱ ግን ለስትራቴጂ ጥቅማችን ይሄ ኃይል
አማራው ተጨማሪ ኃይል ቢያገኝ ይጠቀምበታል የሚል የፖለቲካ ስሌት አለው በእኛ መነጽር። እንዴት ይጠቀምበት የሚለው ግን የኛ ድርሻ አይደለም፣ የሚዲያ ድርሻ አይደለም። በሌላ ያሉ ሰዎች ናቸው ይሄንን ስሌት መስራት ያለባቸው። ከጥያቄዎቻቸው ከመሬት ጥያቄዎቻቸው ጋር ይሄ ኃይል ዛሬ ተገፊ ነኝ በኢትዮጵያ ፖለቲካ ላይ ጥያቄዎች አሉኝ የሚለው ህወሓት ትናንት መንግስት ነበረ፣ ዛሬ ግን ተቃዋሚ ሆኗል። ከህወሓት ጋር ለመነጋገርና አሊያንስ ለመፍጠር የሚያስችል ቁመና አማራው ካለው የሚገመግመው ከጥቅሙ ነው። ድርጅቱ አፋብን ነው መገምገም ያለበት። እኛ የሚሰጡን አቅጣጫ እንቀበላለን። ሂስ የምናቀርብ ከሆነ ትችትን መተቸት ይቻላል። አፋብን ገምግሞ በዚህ ጉዳይ ላይ አሊያንስ ያስፈልገኛል መሰረታዊ ጥቅሞቼ ባስጠበቀ መልኩ የሚል እንደ ድርጅት ግምገማ ነው ብለን የምንወስደው። እኔም ወስደው ምናልባት ቅርብ ጊዜ ሰብሳቢው የሰጠው መግለጫ አለ። ጥያቄዎቻችን ለድርድር ሳናቀር ስልታዊ የሆነ ትብብር ያስፈልገናል የሚል መልእክት አስተላልፏል። የድርጅቱ መልእክት ነው አይደለም እንግዲህ ሰብሳቢው መግለጫው ማውጣት ስለሚችል ነው። የድርጅት መልእክቶችን አሰላለፎችን ከደንቡም ከሚሰጠው ስልጣን አኳያ ከተለያዩ ኃይሎች ጋር ትብብር አሊያንስ ምናምን በደንቡ ላይ በተወሰነ መልኩ ያየሁት ይመስለኛል። ያስተባብራል፣ ያደራጃል የሚል ነገር አይቻለሁ። ኤኒዌይ የሰጠው ሀሳቡ ላይ ችግር የለብኝ። በዚህ ጉዳይ ላይ አለመስማማት የጎንደር ቀጠና ይችላል፣ መብቱ ነው። መግለጫ ማውጣት ግን አይችልም። መግለጫ ሲያወጣ በስትራቴጂ ጉዳይና በጥቅሙ ጉዳይ ላይ ድርጅቱን ባስተሳሰብ ከመርህ ውጭ ያፈርሰዋል። መግለጫው በአንድነቱ ጉዳይ ላይ ብቻ ቢያተኩር በጣም ቤስት ነው። አንድ ሆነናል፣ የተከፋፈለው ኃይል ከዚህ በኋላ እርስ በርስ አንጓጥትም፣ ለጠላት በር አንከፍትም የሚለው ጥያቄ ትክክል ነው መሆን አለበት። ስትራቴጂክ የሆነ የአማራ ጥያቄዎችን ግን አንድ ቀጠና ብቻውን ሲወስን ሌላው ቀጠና ደግሞ አጌኒስት መግለጫ ቢያወጣ ድብልቅልቁ ሊወጣ ነው ማለት ነው። መሳቂያ ልንሆን ነው ማለት ነው። ተቋም ሊፈርስ ነው ማለት ነው። አማራ ተቋም የፖለቲካ ድርጅት አንድ ቀን ሳይወጣለት ምናምን የሚል የጠላት መተረቻ ሆነ ልንቀር ነው ማለት ነው። ይሄ ነው ወይ ፖለቲካ ማለት? የፖለቲካ ስልቶችን አሊያንስ ምናምን አንዳንድ ጊዜ እኛ አማራው እንመከራለን። እንደው ሊቁ እዛ አካባቢ ከጥቅሞች የሚነሳ ትንተናዎችን መውሰድ በጣም ያስፈልጋል። ከድርጅት ጥቅም በላይ ግን አሁን ካለንበት የህልውና አደጋ ልንወጣ የምንችልበት ምንም አይነት ግራውንድ የለም። መደራጀት የማይችል አማራ፣ አሁን የመጣበትን የህልውና ትግል መመከት የማይችል አማራ በቀጣይ እቃውን ይዞ በሱዳንና በመካከለኛው ምስራቅ መሰደድ ብቻ ነው። አገር ጥሎ መሰደድ። ኦህዴድ አገር ይሰጠኛል ብለን እንዳታስብ። አብይ አህመድ በአማራው መቃብር ላይ የተመሰረተ የራሱን የኩሽ መደብ ሰርቶብህ ነገ ጧት ይስቅባል። ይሄ ቡድን ዘላቂ የሆነ ስልጣን ላይ እስከ ቆየ ድረስ የትኛውንም ህዝብ ለመጨረስ ወደኋላ የ8 ዓመቱን ኦዲት ማድረግ በቂ ነው። የአንድ ከተማ ህዝብ አልቋል። ስለዚህ እንዴት መከፋፈል፣ እንዴት ድርጅት ማፍረስን የምንጋብዝበት ፖለቲካዊ ስሌት ውስጥ እንገባለን ብዬ ስጠይቅ መልስ የለም። ጎንደር አፈገፈገ ወይስ ተጠናከረ የሚለውን ማመጣው እዚህ ላይ ይህንን መልስ እንፈልጋለን። ማለት ድርጅት ከሌለ የህልውና ትግላችን መልስ የሚያገኝበት ጥያቄ ነው። ድርጅት ደግሞ ካለ የትኛውም ድርጅት
በድርጅት ውስጥ ያለ ጥያቄዎች ነው መልስ የሚያገኙት። ልዩነቱንም ድጋፉን አማራው ያለው አንድ አንገት ብቻ ነው። አንድ አንገቱን መጠበቅ ካልቻልን አንገቱን ሊከትፉት ግን ገጀራ ይዘው እየመጡበት እንደሆነ እናውቃለን። ጎንደርን አንገቱን ቆርጠው ለማውጣት ኦህዴድ ይፈልጋል። በማን በኩል ነው? በታዬ በኩል። እዛ አካባቢ በተሰበሰበ ቡድን ጎንደር ላይ ያለውን ኃይል መቀነስ ይፈልጋል። ለምን? አማራውን መበተን የኃይል አሰላለፍ ስለሚያስፈልገው። ጎጃም ላይ ሄዶ ከትግሬው ጋር እንዳትቆም ትላንት አፄ ዮሐንስ ቢያንስ አብይ አህመድ እቃውን ይዞ ፈርጥጦ በየቤተ መንግስቱ የገቡ ንጉስ አይደሉም። ሰምተናል እኮ እዚህ ሰሜን ሸዋ ላይ የህወሓት ሰራዊት ደረሰ ሲባል አብይ አህመድ በየቤተ መንግስቱ ሲገባ ነበር። ቤተ መንግስት እንኳን አልተኛም። ቢያንስ እኚህ ንጉስ ግን የኢትዮጵያን ዳር ድንበር ሌሎች ኃይሎች አሳልፈን አንሰጥም ብለው አንገታቸውንም ሰራዊታቸውንም ያጡ ንጉስ ናቸው። በታሪካቸው ላይ የነበረ ጠባሳ የሚመዘዝበት የዛሬ ፖለቲካ ስሌት የለም። አፄ ቴዎድሮስ ሸዋ ድረስ መጥተው የሸዋ ህዝብ ላይ በሰዓቱ የነበረው ሁኔታ ወደው ሳይሆን ሀገረ መንግስቱን ከማጽናት ነው። ያንን ወደኋላ ማሰብ አይቻልም። ምን አይነት ፖለቲካ ስሌት ነው? ምን አይነት የፖለቲካ ስሌት ነው ስንል የነ አብይ የፖለቲካ ስሌት ያደረ ቁስል ማከክ ነው። ባደረ ቁስል ላይ ሂሳብ አወራርድ ስሌት ነው። አስተዳደጉ ይሄ ኦህዴድ ያደገው ጡት ቆራጭ በሚል የሚኒሊክ ትርክት ያደገ ነው። የፈጠራና የውሸት ታሪክ። በዚህ ታሪክ ላይ የተሰባሰበ ማህበርተኛ ነው። ፖለቲካ አስተዳደጉ ይሄ ነው። ጠላት ብሎ በጭንቅላቱ ያሰበው ኃይል አለ፣ ያሰበው ሊቃን አለ፣ የመደብ ክፍል አለ። ይሄንን አስተሳሰቡን ይዞ ይሄን የጥላቻ አስተሳሰቡን ይዞ ቤተ መንግስት ገባ። ወደ ቤተ መንግስት ሲገባ ግን አማራውን አሊያንስ አድርጎ ተጠቀመው። አሁን አማራው ደግሞ ከህልውና አደጋ መውጣት አለብኝ ብሎ ታክቲካል አሊያንስ ፈልጋለሁ ሲል አይ እነሱ እኮ ከ150 ዓመት በፊት ይሄን አድርጎብሃል። እኛ ከ30 ዓመት በፊት እኮ ከአብይ አህመድ የተሻለ የትግል ታሪክ አለ። በአዴን ለኛ ሊያስተምረን ነው እንዴ? ጠላትና ወዳጅ የጀርባ ታሪካችን ሲታይ እኮ ህወሓት የበደለን ሰዎች ነው። ህወሓት የበደለን ብቻ ሳይሆን ግፍ የፈጸመብን ሰዎች ነው። ግፉ ጠፍቶ ነው አይደለም፣ የፈጸመብን ግፍ ረስተው አይደለም። ዛሬ ማስታወስ ግን የምንችልበት የታሪክ ምዕራፍ የለም ነው። ግፍ ተሰርቶብናል ስንል ግፈኛ አይደለም ብለን ብያኔ አልሰጠንም። ዛሬ ግፍ የሚፈጽምብን ኃይል ትላንትና ከዚህ ግፍ ጋር ተባብሮ ነበረ። እኛ ስንታገል ዋጋ ስንከፍል በየጨለማው ቤት ስንንከራተት ዘመናችን ስንገፋ ይሄ ቡድን ተሰባስቦ ግን በዚህ ማህበር ውስጥ ተሰባስቦ እጃችን ላይ ካቴና እያስገባ ይስቅብን ነበር። ለኛ አሁን ጠላትና ወዳጅ ማን ነው የሚያስበው? ማን ሊነግረን ይችላል? ኦህዴድ እና በዙሪያ የተሰባሰበው አባዱላ ስለኛ ነፃ መውጣትና አሊያንስ ፍለጋ ማንም ሰው ሊነግረን አይችልም። አማራ ሊነግረን አይችልም። ስለዚህ ከየትኛውም ኃይል ጋር ጥቅሞችን አስጠብቃለሁ የሚል ፖለቲካ ስሌት ስትሰራ ስሌቱ ዛሬ ላይ ነው። የመውጫ መንገድ ግን ነገር ያደረ ቁስልህን የምትይዘው ለነገ ብለህ ነው። ማስታወስ እኮ ትችላለህ። ለነገ ብለህ ግን አንዳንድ ጊዜ ቁስል ይደበቃል፣ ህመም ይቻላል። ፖለቲካሊ ይሄ ነው ብልጫ የሚወሰደው። ህመም ችለህ ነገን መሻገር የምትችል ከሆነ ሌላውም ማየት ህመሙን ችሎ ነገን ማየት የሚፈልግ ከሆነ ጥያቄህን እኩል አምጣ፣ በእኩል ሚዛን። ሰሞኑን የትግራይ ኮሚኒኬሽን አካባቢ አንድ ሰው ብቻችን ነው የምንቆመው፣ እኛ ከማንም ጋር
ምናምን የሚል ዲስኮርስ ተናግሯል ምናምን የሚል አንዳንድ ነገር ስሰማ ሰምቻለሁ። ብቻ መቆም ከቻልክ ጎመን በጤና መንገዱን ጨርቅ ያርግልህ ማለት እሱ ሌላ ጉዳይ። ብቻችን እንደምንቆም ግን እኛ መጠየቅ ሳይሆን ማሳየት አንድ ጉዳይ። በተለይ አፋብን እንደ ድርጅት ቁመና ማሳደግ፣ ከህዝባዊ ጥያቄ አንድነትን ማስረጽ፣ የድርጅት አንድነትን በበለጠ ማሳደግ፣ በቀይ መስመሮች ላይ የተመሰረተ ሰጥቶ መቀበል ክፍት እንደሆነ ማሳየት የግድ ያስፈልጋል። ሌላው የፖለቲካ ልሂቅ ግን አቋም ይዞ ሊመጣ ይገባል። በኦህዴድ ላይ አማራው ምልክት አሳይቷል የሚለው ላይ እኔ ከበቂ በላይ ምልክት አሳይቷል። ሌላው ኃይል ኦህዴድ ያለበትን የሴራ ትንተና የሚገባው ስለሆነ ያሳደገውም ስለሆነ እኛ አይደለንም አብይን ያመጣው። አብይን ያመጡ ልሂቃኖች የሚሰሙ ከሆነ ዛሬ በኢትዮጵያ ፖለቲካ ላይ አዲስ ናሬቲቭ አዋልደው መምጣት አለባቸው። ከ40 ዓመት ከ50 ዓመት በፊት የነበረ ቆመ ቀርነት አሁን አይሰራም። መለወጥ የሚችሉት አንድ እነሱ ናቸው። አማራው አሳይቷል ምልክት ብዬ አስባለሁ። ስለዚህ ቀጠናው ላይ ያሉ የተለያዩ አክተሮች አሉ። እነዚህ ሁሉ የሂደቱ ተሳታፊዎች ናቸው። ጸረ ብልጽግና ኃይሎች ከጸረ ብልጽግና ኃይሎች ጋር መተባበር እጣ ፈንታችንን መወሰን ተወደደም ተጠላም ግዴታ ነው። ይሄንን እኛ ስለተናገርን ሳይሆን መሬት ላይ ያለው ፋክት የሚያሳየው እሱ ነው። ብቻህን ቆመ አማራ ትግሉን መጨረስ አለብኝ እንኳን ብትል ትግሉን መጨረስ ይችላል። ኢትዮጵያን ብቻዬን መምራት እችላለሁ ግን ማለት አልችልም። እሱ እኮ ነው ችግሩ። ኢትዮጵያን ብቻዬን በኔ ቁመናና ወርድ መምራት እችላለሁ ስትል አደጋ ውስጥ ነው የምትገባው። ስለዚህ መስዋዕትነቱን ልትጋራ ይገባል። ለዚህ ነው ስልታዊ የሆነ ስሌት ስራ የምንል። በሂደቱ ላይ የተለያዩ አክተሮች መሳተፋቸው በነገ ጠዋት ኢትዮጵያ ላይ ብቻን ሳትሆን ሌላውም እንዲወስን እድል ስላለን፣ ይሄ እድል በራሱ ግን የሚያመጣው ያደረ ቁስል ላይ ያደረ ታሪክ ላይ ሂሳብ እንድናወራርድ ሳይሆን ጥፋታችንና ሂደቱ ቢያንስ የተበደለው ማህበረሰብ የሚካስበት በደም ይቅር የሚባባልበት እኛም ግማሽ መንገድ መተን በቃ ችግር አስተምሮናል ምናምን የሚል ልሂቃን የሚሰባሰብበት አዲስ ፎርሙላ ያስፈልጋል ነው። አልፋና ኦሜጋ የሚል ፖለቲካ የለም። የሆነ ግንድ ተቸክሎ የምጽአት ቀን እስክትመጣ ድረስ እንጨቱ አይነቀልም የሚል ፖለቲካ የቲዮሪ ጽንሰ ሐሳብ የለው። እንደ አስፈላጊነቱ እንጨቱ ሊቆረጥ የሚችል ከሆነ ሊቆረጥ ይችላል። ግንቡ የተገነባው አጥር ግንብ የሚፈርስበት እድል ከተፈጠረ ግንቡን ለማፍረስም የሚቻልበት ሁኔታ መክፈት ያስፈልጋል። በደሎች የሉም አይደለም። በደሎቹ ግን በነገ ጠዋት ሁኔታችን ላይ የምንካስበት የታሪክ ብያኔ ያስፈልገናል። እሱ እንስራ። የጋራ ድልድይ ያስፈልጋል። ይሄንን ስታደርግ ግን ብቻ ማድረግ አችልም። አንድ ቀጠና አንድ አደረጃጀት ብቻውን ተነጥሎ በአማራ ጥያቄና ስትራቴጂ ጉዳዮች ላይ አሊያንስ አደርጋለሁ ማለት አይችልም። ከሂደቱም እወጣለሁ ወጥቻለሁ ማለት እሱ ሌላ ጉዳይ ነው። አቋም ይዞ ግን ጥያቄዎቻችን ይሄ ናቸው ብሎ ደግሞ አንድም ቀጠና አቋም መያዝ አይችልም። ድርጅት ያፈርሳል፣ ጽንሰ ሐሳብም ያፈርሳል፣ የጋራ ቃል ኪዳንን ያፈርሳል፣ አመራሩን ያንጠለጥለዋል፣ ተጠያቂነት ሰይ ይሄ ሁኔታ ሊታሰብበት ይገባል። ኦህዴድን ስንመለከተው ቅርብ ጊዜ ፖለቲካሊ አዳዲስ ሪፎርም አድርጎ ሊመጣ የሚፈልገው የሴራ ትንተናዎችን ማንበብም ያስፈልጋል። 50-60 ዓመት ሙሉ ጠቦ የመጣ እና የፊውዳል የዚህ ነፍጠኛ ስርዓት ያቺ ኢትዮጵያ ተመልሳ አትመጣም የሚለው ትላንት ነው። በዚህ ቴዲ አፍሮ ዘፈን
ደሙ የፈላ ሊቅ የነገረን እኮ ውስጡ ያለው ስሜት ነው። ያ ሊቅ አሁን ተመልሶ በአዲስ ፎርሙላ ዘረኝነት፣ ክፍፍል ያመጡብን ሰዎች ይላል። ራሱ እኮ ነው ያመጣው። ራሱ እኮ የሂደቱ ተሳታፊ እኮ ማለት ሌንጮ ለታ እንደዚህ ሲል አይገርምም እንዴ? የምጽአት ዘመን ያለብን ይመስለኛል፣ የደረሰ ይመስለኛል። እና ይሄ ሊቅ መልሶ አሁን በኢትዮጵያ ውስጥ አዲስ የፖለቲካ ፎርሙላ ይዤ እመጣለሁ ሲል ዋነኛ ስልቱ አማራውን መበተን። አሁን በቀጣይ ኦህዴድ የሚያደርገው ይሄ ነው። የግድ አስገዳጅ ሁኔታ የተፈጠረበት የተለያዩ አክተሮች ተሰባስበው በጸረ ብልጽግና ከመጡ የፖለቲካ ስልጣናችን እናጣለን የሚል አደጋ ውስጥ ገብቻለሁ የሚል የአደጋ ትንተና አላቸው። ከዚህ የመውጫ መንገድ አንዱ አማራውን ማደናገርና መከፋፈል ነው። መከፋፈል በሴራ ትንተና፣ በጎጥ፣ በቀበሌ፣ በአውራጃ ለክፍፍሉ ዋነኛ መሳሪያ ብአዴን፣ እንደዚሁም እነታየ ምናምን በዝናሽ በኩል ያለ የአማች ፖለቲካ፣ ይሄ ጥቅም አሳዳጅ እሱ መሳሪያው። ክፍፍሉ ግን ስልት ነው። ስልቱን የፖለቲካ መሳሪያ ነው። የንድፈ ሐሳብ ትንተና አምጥተዋል። ምን በማድረግ ዘረኝነት በቃ አሁን መስፋት አለብን፣ አዲስ የፖለቲካ ስርዓት ማምጣት አለብን። ኦኬ አማራው ሰፍ ብሎ ያገኘዋል፣ እውነት መስሎት ያገኘዋል። እነሱ ግን ምንድን ነው እያደረጉ ያሉት? ይህንን አመለካከት በተቋም እየጠረነፉት ነው፣ በአደረጃጀት እየጠረነፉት ነው። እነሱ ብሔርተኝነታቸውን በተቋም እየጠረነፉ ሀገር ለመፍጠር በተቋም እያደራጁ ማዕከላዊ ስልጣን ነው በመያዝ አጠቃላይ ሪሶርሱን በመያዝ ወደ ሀገርነት የሚለውጥ አደረጃጀት ሲለውጡት፣ አማራውን ግን በቀበሌ ሊከፋፍሉ ጫፍ ላይ ደርሷል። ስለዚህ ምን ያስፈልጋቸዋል? የመጀመሪያው ስራ አፋብን መበተን። አንዱ ለሴራው ማስፈጸሚያ የመጀመሪያው እነሱ ቦታ ላይ ሆኜ የሚያስቡትን ነው የምነግርህ። አፋብን መበተን የግዴታ ኮንስፓይረሲ። አሁን የሚያስፈልጋቸው ይሄ ኃይል እስካለ ድረስ አማራውን መበተን አይቻልም። እኛ ደግሞ አማራው ነው የሚያስፈልገን የምንለው በሀገረ መንግስቱም ይሁን በአጠቃላይ ፖለቲካ ናሬቲቭ ላይ ለውጡ ላይ አስፈጻሚው ከዚህ በኋላ ይሄ ሊቅ ነው፣ ተፈትኖ ያልወደቀ አስተሳሰቡን የእሱን አስተሳሰብ ራሱ የታገለበትን መስዋዕትነት የተከፈለበትን የተራዘመ ትግል ኦህዴድ ሊያስፈጽም አይችልም። ሞራልም የለውም፣ አቅምም የለውም፣ ችሎታም የለውም፣ ሊያስፈጽመውም አይችልም። የሚያስፈጽመው ካለ የሚያስፈጽመው ኃይል በለውጡ በሽግግሩ ሊያስፈጽመው ይችላል። ወደ ሽግግር ተገደ መምጣት ነው እንጂ አዲስ የፖለቲካ ፎርሙላ ቅድም እንዳልኳችሁ አማራውን መበተኛ። ስለዚህ አማራውን ለመበተን የመጀመሪያው አስቸጋሪ የሚያደርጋቸው አፋብን ውስጥ የተሰባሰበ ሊቅ ስለሆነ ይሄን ድርጅት ማፍረስ ዋነኛ ስልት ነው፣ የመጀመሪያው ጥርጊያ መንገድ። ስለዚህ አፋብን ማፍረስ የተፈለገው አንዱ ምንድነው? በትርክት ነው። ለዚህ ጥሩ ምሳሌ አብይ አህመድ ከአፄ ዮሐንስ ጋር እንዴት ብሎ 150 ዓመት ቆጥሮ ሲመጣ ጎንደር ላይ ያሉት ወንድሞቻችን አንድነቱን ብቻ ነግረው እንኳን ደስ አላችሁ ብሎ በመግለጫ ቢያሳውቁን ጥሩ ነው። አቋም ይዘናል ብለው ሲመጡ አቋማቸው ደግሞ ከድርጅት ውጪ ቀጠናዊ አቋም እንደሆነ ሲያሳዩ ድርጅቱን በአስተሳሰብ በአደረጃጀት በመርህ እየናዱት ነው ማለት ነው። ይሄ አደጋ ነው። ይሄ በጣም በጣም አደጋ ነው። ለአማራ የሚጠቅም አይደለም። ጥያቄው መሰረታዊ ጥያቄ ቢሆንም መርህ መጣስ ግን ድርጅትን የሚያፈርስ ከሆነ ለአማራ የሚጠቅም አይደለም። እኔ ትጠቅመኛለህ ብዬ አላስብም። ከዛ በኋላ አፋብን ከሌለ የትኛውም ለምንድን ነው እኛ ምንጮ? እኛ እኮ እዚህ እንደ ቁራ ምንጮ ማንም ሰው ቀጥሮ ነው። ችግራችን ተቋቁመን መከራችንን አይተን ከሀገራችን እንኳን ተሰደን ዛሬ ምስክርነት እየሰጠን ቢያንስ ሰው ማንቃት ከቻለም ብለን ከጀርባ ብዙ ችግሮችን ተቋቁመን ይህንን የምናደርገው ግን መሬት ላይ ያሉትን ሰዎች ለመደገፍ ነው እንጂ ሌላ ያደረ ችግር ኖሮብን ወይ ፍላጎት ኖሮ አይደለም።
ስለዚህ መሬት ላይ ያሉት ሰዎች ደግሞ ወንድሞቻችን ናቸው። አብዛኞቹ የምናውቃቸው በትግል ሂደት ውስጥ ያሳለፉ አብረን በብዙ መከራ ያሳለፍን ወንድሞች ናቸው። ድርጅት የሚያስፈልገው የአማራ ጥያቄ መልስ ለመመለስ እስከሆነ ድረስ ጫካ ያሰባሰባቸው ድርጅት አፍርሰው 3 ዓመት ሙሉ ክፍፍል አለ አንድ ሆነን ክፍፍል አለ አንድ ሆነን ራሱ ትርክቱ እኮ በጣም የሚያሳዝን መሬት ላይ ያለ የክፍፍል መገለጫ የድርጅትን መገለጫ ተደርጎ ሲመጣ አደጋ እንደሆነ ይገባኛል። በጣም አደጋ። ያውም ኦህዴድ ስሌት እያሰላ ባለበት ሰዓት ከመስከረም በኋላ አማራን 5 ቦታ እከፋፍለዋለሁ በሚልበት ሰዓት ላይ ማፈንገጥ ወይንስ መጠናከር የሚለው መሬት ላይ ያላችሁ ሰዎች ሊገመገሙት ይገባል። አማራውን በተመሳሳይ ሊገመግመው ይገባል። ፖለቲካ በዚህ ደረጃ አይሰራም። ተቋም በዚህ ደረጃ አይያዝም። ተቋም ቢያንስ የህልውናችን መሳሪያ አድርገን ማየት አለብን። አሁን እኔ እስከሚገባኝ አማራው የህልውና አደጋው የሚያይበት መነጽር በተመሳሳይ አቻ ማየት ያለበት ተቋሙን የእንቁላል ያህል የአስኳሉ ያህል መንከባከብ ካልቻለ በአስተሳሰብ ይፈርሳል። የመጨረሻ እድሉ ነው ያለው። በእኛ ግምገማ የመጨረሻ እድል ላይ ያለው ገደል ላይ ነው የቆመው። ገደል ላይ የቆመ አማራ ከዚህ በኋላ አውሎ ነፋስም ይሁን የሆነች ቅጠል ከነካው ተመልሶ አይመጣም። ፖለቲካሊ ተመልሶ አይመጣም። ሰው ላይ አይደለምላችሁ። የፖለቲካ ልሂቁ ግን ተመልሶ አይመጣም። በጣም አደገኛ የመከራ ዘመን ያሳልፋል። ከተማ ላይ ያለውን ትግል ሞከረው፣ ሰልፉን ሞከረው፣ የነፍጥ ትግሉን ሞከረው፣ ባስተሳሰብ ከሸፈ። መጨረሻ ላይ ግን ነፍስ ይማር ተብሎ ዘለዓለም በባርነት የሚገዛበት የሆነች ድልድይ እያመቻቸ መምጣት ራሱ ላይ አፋብህን ለህዝቡ የህልውና አደጋ ሆኖ እንዳይመጣ ሰጋል። የመጨረሻው የህልውና አደጋው የሚሆነው በአንድ በኩል ባደረ ሄጎ ነገሮችን አለማንበብ፣ ፖለቲካሊ ያለ ክፍተትና ጉድለት፣ እንደዚሁም ድርጅት እንዴት መያዝ እንዳለበት ያለማወቅ ጉዳይ። ሌላውን እንመልከት። 50 ዓመት ሙሉ ድርጅት ይዘዋል። ቢጣሉ ቢለያዩ ጫካ ቢገቡ ህዝባዊ አድርገው መልክ አምጥተው ድጋሚ ውጊያ ውስጥ ቢገቡ ስልጣን ቢይዝም የህወሓት ሊቅ ተመልክተው ቢያንስ 50 ዓመት አርጅቶበታል። ደብል ተመልሶ አሁን እኮ አብይ የመደበውን አስተዳደር ኩዴታ አድርጎ ስልጣን ላይ የመጣው ቡድን ቢያንስ መቻቻል የሚባል ነገር አለ። አየኸው? እዛ ጋር ስታየው ምን ተፈጠረ? ምንም የተፈጠረ ነገር የለም። አየህ እንዴት ጥቅም ሌላው ሲያሰላ ድርጅት እንዴት ጠቃሚ እንደሆነ ሲያሰላ ትመለከተዋል። አንተ ጋር ስትመጣ ግን የድርጅትን ጥቅም እስቲ አንብበው፣ ጉዳትን እስቲ አንብበው። በጣም እኮ ድርጅት እኮ አተን እኮ ዋጋ አስከፈለን እኮ መሪ እኮ አተን ዋጋ አስከፈለን ማለት በቁመናችን ልክ በትግሉ ልክ መሪ ማዋለድ አቅቶን እኮ ዋጋ ከፈልን። አማራው ይገባሃል? ግን በቃ አሁን ያመጣው መሪ አለ የምትል ከሆነ መሪውን ነገ ጠዋት በመሪ ሊቀየር ይችላል። ድርጅቱን ግን በድርጅት መቀየር አችልም። በጣም ከባድ ነው። ከዚህ በኋላ የመጨረሻ ተቋም ነው እጅ ላይ ያለው። ይህንን ተቋም ወደ ውጤት መውሰድ ነው። የማትስማማበት ግለሰብ ካለ በሂደቱ ላይ በነገ ጉዳይ ላይ ሰውን ትቀይረዋለህ፣ ግለሰቡን ትቀይረዋለህ። አስተሳሰቡን መቀየር ግን አችልም። ተቋማዊ የሆነ ስሪትህን መቀየር አችልም። ይህንን ተቋም ይዘህ አሸንፈ መጥተህ ነው መንግስት የምትሆን። ኦኬ ነገ መንግስትም ሆነ ማለት ጠቅላይ ሚኒስትሩ ያደራጀው የካቢኔ አባል እያለ የክፍለ ከተማው ምክር ቤት በሀገር አቀፍ ጉዳይ
በውጭ ጉዳይ በምናምን ብሎ መግለጫ መስጠት ይችላል ወይ ብለን ብንጠይቅህ አይቻልም። ሳይንስ አይደለም፣ ሎጂክ አይደለም። ስለዚህ ይሄ በራሱ ድርጅትን ስለሚያፈርስብህ ድርጅትን መጠበቅ በራሱ የህልውና ጥያቄ መጠበቅ ነው። የአማራ የወሰን ጥያቄ ምናምን ይባላል። አሁን የአፋብን ጥያቄ ከወሰኑ ጥያቄ አቻ ነው። በነገራችን ላይ ፖለቲካ ላይ አቻ ነው። አፋብን ከሌለ ወሰኑን አታገኘውም። በእርግጠኝነት አብይ አህመድ ይሸጣል። የትኛውም ሊቅ ዋጋ ይከፍልበታል። ይህንን ንባብ ሊኖረን ይገባል። አደገኛ ሁኔታ ውስጥ ነው የገባ ነው። አሰላለፉን ገምግመው ይሄ ቡድን አሁን ደም አፍስሶ በተለይ ስልጣን ላይ ያሉ ኃይሎች የመጨረሻ እድል ነው ያላቸው። ከዚህ በኋላ በኢትዮጵያ ፖለቲካ ላይ አዲስ ሁኔታ ሊፈጠር የሚችልበት ሜዳ በራሳቸው ጊዜ ማመቻቸት የማይችሉ እስከሆኑ ድረስ የሚጠቀሙት ምንጊዜም አጥፊ የፖለቲካ ስሌት ነው። አጥፊ አውዳሚ። አብይ አህመድ ቢደራደር አፋብን መምታት ቢችል በተለይ እዛ አካባቢ ያለውን ሊቅ ማዳከም ከቻለ መልሶ ከእንደገና አሊያንስ ሁኑኝ ብሎ አንተ የምታነሳው የወሰን ጥያቄ ሸጦ ከእንደገና አሊያንስ ቢያደርግ ደስ ይለዋል። ሌላውም ኃይል ተባብሮ መጥቶ ደግሞ አንተን ሊያጠፋ ቢመጣ ምንድነው የምታገኙት? ስለዚህ አሰላለፍ እኮ ማዛባት አንዳንድ ጊዜ ፖለቲካ አዋቂነት ነው። ስሌቱን አስላው አዛባው የኃይል አሰላለፉን ስታዛባው ተጨማሪ ኃይል በዙሪያ ላይ ስታሰባስብ እየወደቀ ያለው ስርዓት የበለጠ ታፈጥነዋለህ እንጂ ልታቆዩ አትችልም። ስለዚህ ከራስ ቁመና የሚመጣ እድገት ሊመጣ የሚችለው በድርጅት ነው፣ በመሪ ነው፣ በአሳሰብ። ስለዚህ ድርጅት መጠበቅ አለባችሁ ወንድሞቻችን፣ በጣም አለባችሁ። አጉራ ዘለል የሆነ አንዳንድ ሚዲያ የሚጮህ ሰዎች አሉ። መሪ መሳደብ፣ ድርጅት ምናምን። እኛውን በስድብ በምናምን ማንጓጠጥ አይደለም የምናቀርበው፣ በወንድማማች ሁኔታውን እዩት ነው የምንለው። እንደዚህ አይነት ነገር አናቀርብም። እንደዚህ አይነት አማራው አይጠቅመው። አንተ ያላከበርከውን መሪ፣ አንተ ያላከበርከውን ተቋም ሌላው ሰው ያከብርልህ፣ ይንቀሃል። ስለዚህ ሌላውም የሚመለከተን የንቀት አስተሳሰባቸው ፖለቲካ አይገባቸውም። እግራቸው ላይ እየተኩሱ ይስቃሉ ነው የሚለው እና ለዚህ ጠላት ደግሞ ራሳችን ትክክል እንደሆኑ ይሄ አባባላቸው እንደ መስታወት ማሳየት የለብንም። ስለዚህ ውስጣዊ አንድነታችን ላይ በጣም ፎከስ መደረግ አለበት። ድርጅቱ የወሰን ጥያቄ ከምንለው አቻ ነው። ዛሬ ለአማራው ቄንጥ አይደለም። ኦህዴድ ቄንጥ ነው፣ ስልጣን ይዟል። ኦህዴድን ማፍረስ በሌላ ኦህዴድ መተካት ይችላል። አማራው አፋብን ማፍረስ አይችልም። ቄንጥም አይደለም፣ ስትራቴጂ ጉዳይ ሆኗል። ከታክቲክ በላይ ሆኖብናል። ይህንን ማሰብ ያስፈልጋል። መጪው ጊዜ ደግሞ እየከፋ ነው የሚመጣው። ሁኔታው እየተወሳሰበ ከመጣ፣ አሰላለፉ እየተበላሸ ከመጣ የትኛው ኃይል ከየትኛው ኃይል ጋር አሰላለፉ ሊቀየር እንደሚችል አናቅም። ብዙ ኃይሎች ምናልባት ሁኔታውን ሊቀይሩት ይችላሉ። በሂደቱ ላይ ኪሳራ ውስጥ ልንገባ እንችላለን። የተራዘመ አደጋ ውስጥ ልንገባ እንችላለን። ፖለቲካሊ ስለሆነ ማለት ነው። አንዳንድ ጊዜ ፖለቲካን ስታስበው ቋሚ ወዳጅና ጠላት የለውም። ጥቅሜ የተጠበቀ ሲል ዛሬ አላንስ የምጠይቀው ነገ የአብይ ቤተመንግስት ውስጥ ደግሞ ልታገኙ ይችላል። ጌታቸው ረዳ እኮ አስበነው አይደለም፣ በተመሳሳይ ሌላው። ስለዚህ የምታሰለው የአደጋ ስሌት ማስራት አለበት። መነጠል የምችለው እንዴት ሳርጌ አሰላለፉን አዛባዋለሁ፣ አሰላለፉን አዛብቼ ደግሞ እንዴት ከዚህ ላይ መጠቀም እችላለሁ ብለህ ትግሉን የምትጨርስበት ካልኩሌት ነው የምትሰራው። ፖለቲካ ይሄ ነው። የንድፈ ሀሳብ ትንተና ማምጣት ይሄ እንጂ እድሜ ልክ ቆመህ እርግማን እያመጣ ድርጅቱን እየናድክ ራስ ወጥተህ የድርጅት አቋም ስትይዝ ግጭቶችን ሁሉ ጊዜ እርስ በርስ ስታበዙ መጨረሻችን ምንድን ነው የሚሆነው? እኔ መልስ የለኝም። አደጋ ግን ይታየኛል። የጽናት ቤተሰብ ዛሬ በዋናነት
ትንሽ ረዘም ማድረኩት እንግዲህ ከወንድሞቻችን ጋር በተያዘ ያነሳነው ጥያቄ ነው። የዚህ በጣም ብዙ ሀሳብ ነው እየሰጣችሁን ያላችሁት። ሁላችሁንም እናመሰግናለን። ጥሩ ጥያቄ ነው። በዚህ ግፋበት የሚል አለ። አንዳንድ የተለየ አስተያየት የሚሰጡ ወንድሞች አሉ። ሁሉም ጥያቄ እናመሰግናለን። ዋነኛው የመርህ ጥያቄ እኛ የምናነሳው ከድርጅት ጥቅም አኳያ፣ ከአማራ የፖለቲካ ጥቅም አኳያ፣ ይህንን ደግሞ መሪውም በአጠቃላይ ግዴታ አለበት ብዬ አስባለሁ። ምክንያቱም አንድ ድርጅት የሚመራ ሰው በውስጥ ያለ ድርጅት እየተከፋፈለ የሚመጣ ከሆነ የአመራር ድክመትና ክፍተት መገለጫ ሆኖ ይወጣል። ራሱ ክፍተቱ የሚያመጣው መገለጫ ስለሆነ፣ ስለዚህ በተለይ አፋብን ያሉ ሰዎች፣ አመራር ላይ ያሉት የሴንትራል ኮማንድ ላይ ያሉ ሰዎችም መሪውም አርበኛ ዘመነ ካሴን በቀጥታ ይሄ ጉዳይ ይመለከቷል። መጀመሪያ መቆም ያለባችሁ ከህዝባችሁ አንድነት ጋር ነው። ይሄ ቀይ መስመራችሁ ነው። በቃ የማይታለፍ ቀይ መስመራችሁ ነው። የትኛውም ኃይል የህዝቡን አንድነት አስጠብቆ ነው የሚመጣው። ስለዚህ የህዝቡ አንድነት የመጀመሪያ ቀይ መስመራችሁ ነው። አንድነቱን የሚያናጋ ማንኛውም ፖለቲካዊ ውሳኔ በድርጅት ደረጃ አደጋ የሚሆን ከሆነ አደጋውን ገምግሙትና ማስቀደም ያለባችሁ ተቋማችሁ ነው። ተቋማችሁን ስታስቀድሙ የህዝቡን ጥያቄ ነው የምታስቀድሙት። ከተቋም አንድነት የሚመጣ አሊያንስ ግን ትፈለጋለህ። ምን ጊዜም ጉልበት አለ። ሁሉ ጊዜ እኔ እማምነው በዚህ ነው። ጉልበት የሚመጣው ከድርጅት ጥንካሬ ነው። አርበኛው ሰሞኑን በራስ ቁመና ላይ የተመሰረተ ትብብር ነው የምናደርገው ብሏል። ትክክል ነው። እዚህ ላይ የተመሰረተ ስትራቴጂ ነው መጠቀም ያለባቸው። ቁመና ማሳደግ ግን በተዋጊ ሰራዊት ብቻ ሳይሆን በፖለቲካ አስተሳሰብ ነው፣ ሌላ አይደለም። ፖለቲካዊ አንድነት ያስፈልጋል። ድርጅታዊ አንድነቱ አንዱ የፖለቲካዊ አንድነቱ መገለጫ ስለሆነ አሁን ጎንደር በላይ እዝ ያወጡት መግለጫ በአፋብን ውስጥ ክራክ እንዳለ ፖለቲካዊ አንድነት እንደሌላቸው ማሳያ ነው። አፈነገጠ ወይንስ ተጠናከረ የሚለው አንዱ ይሄ ክፍተቱ ማሳያ ነው። ይሄ ክፍተት ደግሞ ጠላት የሚጠቀምበት መሳሪያ። ስለዚህ እዚህ ሴንትራል ኮማንድ ላይ ያሉ ወንድሞች አንደኛ ህልውናችሁ በራሳችሁ የእናንተ ብቻ ሳይሆን የብዙሃኑ የ40 ሚሊዮን አማራ እስትንፋስ እጃችሁ ላይ ነው። ይህንን ማሰብ የግድ ያስፈልጋል። እስትንፋሱ እጃችሁ ላይ ነው። እስትንፋሱ እጃችሁ ላይ እስከሆነ ድረስ እያንዳንዷ የምትወስኗት ውሳኔ የአደጋ ትንተና መሰራት አለበት። የትኛውም ማህበረሰብ ሊያስከፋ የሚችል ፖለቲካዊ ዲስኮርስ እና ትርክቶች ካሉ በድርጅቱ ላይ ደግሞ ሊፈጥር የሚችል ክፍፍል የሀሳብ ልዩነት ካለ ማቆም ያስፈልጋል። ድርጅት ላይ ነው ማተኮር ያለባቸው፣ አንድነቱ ላይ። ከአንድነቱ የሚመጣ ጉልበት ግን ትብብር ያስፈልጋል። ፖለቲካዊ ትብብር ያስፈልጋል ብዬ አምናለሁ። ትክክል ነው፣ ያስፈልጋል። የሚያስፈልገው ግን የአማራውን አንድነት ጠብቃችሁ ነው፣ የድርጅቱን አንድነት ጠብቃችሁ ነው። ድርጅቱን የሚያዛባ ከሆነ ግን ወጀቡ የሚመታው ከሆነ መሸሽ ደግሞ አንድ ጉዳይ ነው። ህልውናችሁ እዛ ላይ ስለሆነ ያለው፣ ነፍሳችሁ ያለው እዛ ላይ ነው። ነፍሳችሁ ከወጣ በኋላ ስጋችሁን ይዛችሁ ብትሄዱ ትርጉም የለው። ስለዚህ ይሄንን ማተኮር የግድ ያስፈልጋል ብዬ አስባለሁ። በተመሳሳይ ደግሞ ተቸካይ የሆነ የፖለቲካ አመለካከትም አያስፈልግም። ሰጥቶ መቀበል የግድ ያስፈልጋል። አሰላለፍ መቀየር ያስፈልጋል። ብቻችን ደግሞ ልንቆም አንችልም። እሱም ራሱ በዲቤት በክርክር በውይይት የምታሳምነው ጉዳይ። በተለይ ይሄንን ክርክር የሚያመጡ ሰዎች እኔ በእርግጠኝነት ነው መከራከር አይችሉም። ይሄን ሀሳብ ይዘው እንደው ሚዲያ ላይ መጥተው ብንከራከር አይችሉም። አስቻይ ሁኔታ የለም። ፖለቲካዊ አይደለም። እና አንዳንድ ጊዜ ማሰብ የግድ ያስፈልጋል ማለት ነው። ትላንት ብአዴን ውስጥ የነበሩ የብአዴን ከፍተኛ አመራር ያውም የአማራ ክልል ርዕሰ መስተዳድር የነበሩ ሰው ተሰደዋል። አሁን የብልጽግና ተቃዋሚ ናቸው። ብልጽግናን እየተቃወሙ ከሆነ ለምን ብልጽግናን ተቃወም ካንለው? ትላንትኛ የእሳቸው ተቃዋሚ ነበሩ። ዛሬ ደግሞ ፖለቲካው ገዛ ናቸው ማለት ነው። ሀሳቡ የኛ ሀሳብ እያሸነፈ መጣ ማለት ነው። እኚህ ሰው አሳምነን ተቃዋሚ ማድረግ ከቻለ ይሄ እኮ ነው። ይሄ ፖለቲካ እኮ በራሱ ሀሳብን መሸጥ ነው፣ ሌላ አይደለም። ሀሳብን እየገዛ ሰው ሲመጣ እያሸነፍክ ነው ማለት ነው።
ስለዚህ በዛ ሂደት ማየት የግድ ያስፈልጋል። ግን ከጥቅማችን የሚነሳ ትብብር ደግሞ ስለሆነ ድርጅትን መጠበቅ የግድ ያስፈልጋል ብዬ አስባለሁ። ሂስን መስጠት ያለብን በዚህ ጉዳይ ነው። ጽናት ሚዲያ ሁልጊዜ በዚህ ጉዳይ ላይ ያው በግልጽ ነው መወያየት የምንፈልገው እኔ። ምክንያቱም ነገ መቆጨት አልፈልግም። በትክክል አንዳንድ ጊዜ የሚገባኝን ሀሳቦችን አስቀምጬ ከጸጸት ራሴን መውጣት አለብኝ። ይሄ ማለባበስ ምናምን ስለማልፈልግ ነው። በነገራችን ላይ ስንታየውን ካወቃችሁት ወይ ጽናት ሚዲያን የምትረዱ ከሆነ በዚህ ደረጃ ነው። እኛ ምንጊዜም አቋማችን በመርህ እናምናለን፣ በድርጅት እናምናለን፣ በህዝባዊ ጥያቄያችን እናምናለን፣ በተራዘመ የታገልንበት መሰረታዊ የነፃነት ጥያቄያችን ላይ እናምናለን። ይሄ ቀይ መስመራችን። ይህንን የሚቀበልና ሌላውም ደግሞ በተመሳሳይ ከራሱ ጥቅም ቢነሳ የእኛን ጥቅም ሳይጎዳ እኛም የሌላውን ጥቅም ሳንጫን የምናደርገው ትብብርና አሊያንስ ዛሬ ላይ ባለው አደገኛ ቡድን ግምገማችን ላይ ተመሳሳይ የሆነ ግምገማ ካለን ወደ ሜዳው መጥተህ መታገል ትችላለህ። እንተባበር፣ እንያያዝ፣ አዳዲስ መልኮች እንፍጠር የሚለውን ግን በሩን ከፍቶ መጫወት አለበት ብዬ አስባለሁ። የጽናት ሚዲያ ቤተሰብ ዛሬ የነበረኝ ውይይት ይሄን ይመስላል። በሚቀጥለው እስክንገናኝ የጽናት ሚዲያ ቤተሰብ እዚህ የሀሳብ የሰጣችሁ ወንድሞች ከልብ ነው የምናመሰግነው። ጽናትን ደግፉ፣ ሀሳብ አስተያየት ስጡ። ጽናትን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሀሳባችን አድርሱልን። ስለነበረ ቆይታ ከልብ አመሰግናለሁ። በሚቀጥለው እስክንገናኝ እኔ ሙሉ ፕሮግራሙን ያዘጋጀሁላችሁ እኔ ስንታየሁ ቸኮል ነኝ። በዚሁ ልሰናበት። ሰላም።